ጠቃሚ ከሆነ የጉልበት ሥራ የሚገኝ ጥቅም። በእስራኤላውያን ዘመን እንደነበር ሁሉ ዛሬም እያንዳንዱ ወጣት ተግባራዊ ትምህርቶችን መማር አለበት። አስገዳጅ ሁኔታዎች ሲከሰቱ ለሕይወት የሚያስፈልጉ ነገሮችን ሰርቶ ማግኘት እንዲችል የሆነ የእጅ ሥራ ዘርፍ ዕውቀት ማግኘት አለበት። ይህ አስፈላጊ የሚሆነው ለሕይወት አስፈላጊ የሆኑ ነገሮችን ለማሟላት ብቻም ሳይሆን ለአካል፣ ለአእምሮና ለግብረ ገብ እድገት ካለው ጠቀሜታ አንጻርም ነው። ምንም እንኳን አንድ ግለሰብ ራሱን ለመርዳት የግድ የእጅ ሥራ መስራት ባይኖርበትም ሥራን ግን መማር አለበት። ያለ አካል እንቅስቃሴ ማንም ሰው የተስተካከለ የሰውነት አቋምና ጤንነት ሊኖረው አይችልም። ተገቢ ቁጥጥር የሚደረግበት የጉልበት ሥራ መማር ጠንካራና ንቁ የሆነ አእምሮና የከበረ ባህሪ እንዲኖረን የማድረግ ጠቀሜታውም ለአካል ጤንነትና ለተስተካከለ አቋም ከሚሰጠው ጠቀሜታ ያነሰ አይደለም። የተግባር ሥራ ዕውቀት ሳይታከልበት የመጽሐፍ ዕውቀት ብቻ ያገኙ ተማሪዎች የተሟላ ትምህርት አግኝተናል ማለት አይችሉም። ለተለያየ የሥራ ዘርፍ መዋል የሚችል ኃይል ችላ ተብሏል። ትምህርት የሚያካትተው አእምሮን ብቻ መጠቀምን አይደለም። የጉልበት ሥራ ለእያንዳንዱ ወጣት ሊሰጥ ከሚገባው ስልጠና አንዱ ክፍል ነው። አንድ ተማሪ ጠቃሚ የሆነ የጉልበት ሥራ ትምህርት ካላገኘ የትምህርት ጠቀሜታ የሆነው ክፍል ቀርቷል ማለት ነው። ጤናማ የሆነ አጠቃላይ የአካል እንቅስቃሴ ሰፊና ሁሉን ያካተተ ትምህርትን ይሰጣል። እያንዳንዱ ተማሪ ከቀን ውስጥ የተወሰነውን ሰዓት ለጉልበት ሥራ ማዋል አለበት። ያኔ የሥራ ልምድ ይፈጠርና በራስ የመተማመን መንፈስ ይደፋፈራል። እግረ መንገዱንም ወጣቶች ሥራ ከመፍታት የተነሳ ከሚከሰቱ ክፉና አዋራጅ ተግባራት ይጠበቃሉ። ይህ ሁሉ የሚሆነው ከትምህርት የመጀመሪያ ዓላማ ጋር አብሮ መጓዝ ሲቻል ነው። ሥራን፣ ትጋትንና ንጽህናን ስናደፋፍር ከፈጣሪ ጋር እየተስማማንን። በጨዋታ መልክ ከሚደረግ ወይም ተራ ከሆነ የአካል እንቅስቃሴ ታላቅ ጥቅም አይገኝም። ንጹህ አየር ባለበት በመሆን ወይም ከጡንቻዎች እንቅስቃሴ ጥቂት ጥቅም ይገኛል። ነገር ግን ለዚህ አይነት እንቅስቃሴ የሚወጣውን ያክል ጉልበት ጠቃሚ ለሆነ ሥራ ብናውል ጥቅሙ ትልቅ ይሆናል። የዚህ አይነት እንቅስቃሴ በውስጡ ጠቃሚ ሰው የመሆንን ስሜት ለሚፈጥር በተገቢ ሁኔታ ለተሰራው ሥራ የህሊና ማረጋገጫ ይሰጥና የእርካታ ስሜት ይፈጥራል። ተማሪዎች ከትምህርት ቤቶቻችን ሲወጡ ሊጠቀሙበት የሚችሉትን በትምህርት የተደገፈ ብቃት ይዘው መውጣት አለባቸው። ይህ ሲሆን ያሏቸውን ክህሎቶች እንዲጠቀሙ የሚያስገድድ ሁኔታ ሲፈጠር በሕይወት ስኬትን ለማግኘት አስፈላጊ የሆነ ሊጠቀሙበት የሚችሉት ዕውቀት ይኖራቸዋል። ተግቶ መማር እንደሚያስፈልግ ሁሉ ተግቶ መስራትም አስፈላጊ ነው። የአካል ኃይሎችን ለመደሰቻ ማዋል ሚዛናዊ ለሆነ አእምሮ አይመችም። ለአካል እንቅስቃሴ የሚውልና ደረጃ በደረጃ ከሚፈለገው መጠን ወደ ማለፍ የሚሄደው ጊዜ ክርስቶስ በሚፈልገው መንገድ ለመስራት ጥቅም ላይ ቢውል ኖሮ በሰራተኛው ላይ የእግዚአብሔር በረከት ያርፍ ነበር። የጉልበት ሥራን ከአእምሮ ሥራ ጋር በማዋሃድ የሚገኝ ተግባራዊ ሕይወት የሚረዳ ራስን መግራት ጣፋጭ የሆነው እግዚአብሔር ሰዎች እንዲሰሩት ለሚፈልገው ሥራ በተሻለ ሁኔታ ብቁ እንዲሆኑ እያደረጋቸው ስለሆነ ነው። ወጣቶች የሕይወትን ተግባራት እንዴት በትክክል እንደሚሰሩ ሲያስተውሉ ለሌሎች ከሚኖራቸው ጠቀሜታ አንጻር ከዕለት ወደ ዕለት የሚኖራቸው ደስታ ታላቅ ይሆናል። ጠቃሚ የጉልበት ሥራ መስራትን የተማረ አእምሮ ይሰፋል። በስልጠናና በመግራት ለጠቃሚነት ገጣሚ ይሆናል። ለዚህም ምክንያቱ ለባለቤቱ በረከት የሚሆን ጠቃሚ ዕውቀት ስላገኘ ነው። በክርስቶስ ሕይወት ውስጥ ጊዜውን ለጨዋታና ለመዝናናት የሰዋውን አጋጣሚ ማግኘት አይችልም። እርሱ ለአሁኑም ሆነ ለወደፊቱ ተወዳዳሪ የማይገኝለት ታላቅ መምህር ነበር። ነገር ግን ደቀ መዛሙርቱ የአካል እንቅስቃሴን ለማድረግ የመዝናኛ ተግባር ላይ እንዲሰማሩ ያስተማረበት አንዲት አጋጣሚ እንኳን ማግኘት አልቻልኩም።